ዲቪ 2027 መሙላት ሊጀመር በጣት የሚቆጠሩ ቀናቶች ናቸው የቀሩት። ነገር ግን ዲቪ 2027 ልክ እንዳምናው ዲቪ 2026 እና እንደ ካቻምናው ዲቪ 2025 አንድ አይነት ሪኳየርመንት ወይ ደግሞ አንድ አይነት የመሙላት የሚቻልበት ሂደት አይደለም ያለው። ዲቪ 27 ከሌሎቹ ማለትም እስከዛሬ ከለመድነው ሪኳየርመንት ለየት ያሉ ነገሮችን ይዟል በውስጡ። ስለዚህ ማንኛውም ዲቪ መሙላት ያሰበ ሰው ማለትም ዲቪ 27ን መሙላት ያሰበ ሰው በሙሉ እነዚህን ሪኳየርመንቶች ማሟላት መቻል አለበት። ልክ እንደ አምናዎቹ ወይም እንደ እስከዛሬ እንደምናውቀው ሁሉ አንድ አይነት ስላልሆነ በአሁኑ የተጨመሩ ሪኳየርመንቶችን ማሟላት መቻል ይጠበቅበታል ማለት ነው። ስለዚህ በዛሬ ቪዲዮ በዲቪ 2027 ላይ የተጨመሩ አዳዲስ ሪኳየርመንቶች ምንድን ናቸው፣ እንዲሁም ደግሞ እንዴትስ አድርገን ነው ብሬክ የምናደርጋቸው፣ እንዴትስ አድርገን ነው እነዚህ ነገሮች የምናሟላው የሚለውን አጠቃላይ ኢንፎርሜሽን የምነጋገር እንዲሁም የምናይ ይሆናል ማለት ነው። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላሉ። ይሄኛው ሁለተኛው ቻናሌ ነው። ማለትም በኢንፎ ዊዝ ጆሲ በትልቁ ቻናል ከ60,000 ሰብስክራይበር በላይ ባለው ቻናል ያመለጣችሁ ሰዎች በዚህኛው ከዜሮ ጀምረን በራሳችሁ ፕሮሰስ የምታደርጉበትን መንገድ እያሳየን ወይም በራሳችሁ ፕሮሰስ አድርጋችሁ ዘመድና ገንዘብ የሌላችሁ ሰዎች ፕሮሰስ አድርጋችሁ የምትሄዱበትን መንገድ እያሳየን የምንገኝበት ቻናል ስለሆነ ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱን ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። የዚህ ሰዓት እዚህ ጋር እንደምትመለከቱት ዲቪ 2027 ግሪን ካርድ ሎተሪ ይላል ማለት ነው። እና ደግሞ ምን ነገሮች ያስፈልጋሉ እንደማለት ነው ያለው። ስለዚህ እዚህ ጋር የምትመለከቱት ኢሜጁን ወይም ታይትሉን አንድ ጊዜ መንካት ትችላላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን ማለት ነው። ልክ እንዳሳየዋችሁ ኢሜጁን ወይ ደግሞ ታይትሉን በምትነኩበት ጊዜ ራሱ ሪዳይሬክት አድርጎ ወደዚህኛው ፔጅ ነው የሚያስገባን። እዚህ ጋር ነው እንደነገርኳችሁ ከእስከዛሬ ከምናውቀው ዲቪ 25 26 እንዲሁም ደግሞ እስከዛሬ ከነበሩት ነገሮች ብዙ የተለዩ ነገሮች ወይ ደግሞ የተጨመሩ ነገሮች አሉ። እነሱ ምን ምንድናቸው የሚሉትን ነው የምንመለከተው በዚህኛው ማለት ነው። በዲቪ 2027 ላይ የጨመሩት ወይ ደግሞ አዲስ አድ ያደረጉት ነገሮች ብዙ ናቸው። ወይ ደግሞ አዲስ ለሚመዘገቡ ሰዎች ማንኛውም ሰው ዲቪ 27ን መሙላት ያሰበ ሰው በሙሉ እነዚህን ሪኳየርመንት ማሟላት ይጠበቅበታል ማለት ነው። ከነሱ መካከል አዲስ ከጨመሯቸው ነገሮች መካከል የመጀመሪያው ለሬጅስትሬሽን ወይ ደግሞ ለመመዝገብ $1 ማንኛውም ሰው መክፈል አለበት። ሬጅስትሬሽን ፊ ማለት ነው። ከዚህ በፊት ፍሪ ነበረ፣ ሁሉም ነገር በነፃ ነበረ የሚሞላው። የምትመዘገቡት ማንኛውም ሰው በነፃ ነው እንደፈለገ ተነስቶ መመዝገብ የሚችለው። አሁን ግን ሁሉም ሰው ማለትም ዲቪ 27ን መሙላት ያሰበ ሰው በሙሉ ግዴታ ሬጅስትሬሽን ፊ $1 መክፈል ይጠበቅበታል። $1 ማለት በኢትዮጵያ ስንት እንደሆነ እርግጠኛ አይደለሁም፣ ግን ከ150 አይ ቲንክ ወይ ደግሞ ከ130 እስከ 180 ባለው ድረስ እንደሚጠጋ ብር ማለት ነው እንደሚጠጋ ኢንፎርሜሽን አለኝ። ነገር ግን ማንኛውም ሰው ግዴታ $1 መክፈል ይጠበቅበታል ማለት ነው። እና ይህ $1 ውጤት ባይወጣላችሁ ማለትም ዲቪ ኤክስፓየር ቢያደርግባችሁ ወይ ደግሞ ባይሳካላችሁ ውጤቱ ባይወጣላችሁ ሰክሰስፉል ባትሆኑ እንኳን ይህ $1 የሚመለስ አይደለም ወይ ደግሞ ነን ሪፈንደብል ነው። የሚመለስ ስላልሆነ ማንኛውም መሙላት ያሰበ ሰው በሙሉ የመጀመሪያው የተጨመረው ነገር $1 የሬጅስትሬሽን ፊ መክፈል ይጠበቅበታል ማለት ነው። ሁለተኛው ደግሞ ፓስፖርታችሁን አፕሎድ ማድረግ አለባችሁ። ስካን አድርጋችሁ አፕሎድ ማድረግ ይጠበቅባችኋል። ፓስፖርት የሌለው ማለትም ፓስፖርት እጁ ላይ የሌለው ሰው ወይ ደግሞ ሶፍት ኮፒው እጁ ላይ የሌለው ሰው መሙላት አይችልም። ከዚህ በኋላ ማለትም ከዲቪ 27 በኋላ መሙላት አይችልም ማለት ነው። እና ደግሞ ሶስተኛ የጨመሩት ነገር $1 ክፍያው እና ከፓስፖርቱ በተጨማሪ ብዙ አይነት የማጭበርበር ሂደቶችን ለመከላከል የሚያስችል ነገር ሲስተሙ ላይ እንደጨመሩበት ማለትም 2 3 ብትሞሉ ወይም ደግሞ ሌላ አይነት የማጭበርበር አይነት ነገሮችን ብትጠቀሙ በቀላሉ አይደንቲፋይ የሚያደርጉበትን ሲስተም እንዳካተቱበት የዲቪ ሎተሪው ላይ ገልጸዋል ማለት ነው። ስለዚህ ዲቪ 27 ላይ የተጨመሩት አዳዲስ ነገሮች እነዚህ ናቸው። ሌላው የነበሩት ነገሮች ማለትም እስከዛሬ የምናውቃቸው የሚሞሉ ኢንፎርሜሽኖች ማለትም ፎርሙ ላይ ያሉ ነገሮች የሚሞሉ ነገሮች በሙሉ እነሱ ሁሉ እንዳሉ ሆነው አዲስ የተጨመሩትን ብቻ ነው በዛሬ ቪዲዮ ልነግራችሁ የፈለግኩት። ስለዚህ እነዚህን 3 ነገሮች መሙላት ይጠበቅባቸዋል ማለት ነው። ሌላኛው ኢትዮጵያ ውስጥ ለምትኖሩ ሰዎች ችግር ወይ ደግሞ ከባድ ሊሆን የሚችለው ነገር የመጀመሪያው $1 የሚከፈለው ነገር ነው። ይህ $1 መሆኗ ሳይሆን ችግር የሚሆነው መክፈል የሚቻለው በኢንተርናሽናል ካርድ ነው። ኢንተርናሽናል ካርድ የሌለው ሰው መሙላት አይችልም ማለት ነው። ኢትዮጵያ ውስጥ ደግሞ ምንም አይነት ኢንተርናሽናል ካርድ ማግኘት አይቻልም። ስለዚህ በዚህ ምክንያት ነው ኢትዮጵያ የምትገኙ ሰዎች ትልቅ ችግር ውስጥ የገባችሁት ወይ ደግሞ ለኢትዮጵያን አስፈሪ የሆነበት ምክንያት ይሄኛው ነው ማለት ነው።
ስለዚህ ይህንን $1 100 ምናምን ብር ከባድ ሆኖ ሳይሆን ወይም ደግሞ $1 መክፈሉ ትልቅ ሆኖ ሳይሆን የክፍያ መንገዱ ኢትዮጵያ ውስጥ ስለማይመች ነው ትልቅ ችግር ወይ ደግሞ ተግዳሮት እየሆነ የሚመጣው ማለት ነው። ስለዚህ የሚሞላበት ጊዜ ላይ ሲደርስ ለተወሰኑ ሰዎች በእኛ በኩል ምን ሞላላችሁ ይሆናል። የምትሞሉት ፎርሞች ይኖራሉ። እነሱም ፎርሞች በትክክል ሞልታችሁ ለእኛ ትልኩልናላችሁ በቴሌግራም ወይም ደግሞ በሌላ አማራጭ። ጊዜው ሲደርስ ራሳችን እናሳውቃችኋለን። የዚህ ሰዓት ራሳችን ምን ሞላላችሁ ይሆናል $1 ያለምንም ችግር በእኛ በኩል ማለትም እኛ ኢንተርናሽናል ካርድ ስለምንጠቀም በዛ ማድረግ እንችላለን ማለት ነው። ስለዚህ ጊዜው ሲደርስ በዚሁ ቻናል መጥቼ የማሳውቃችሁ ይሆናል። ለተወሰኑ ሰዎች ምን ሞላ ይሆናል ማለት ነው። ስለዚህ ዲቪ 27 ላይ የተጨመሩት አዳዲስ ነገሮች እነዚህ ናቸው። ሌላ የተቀየሩ ነገሮች የሉም። ማለትም እስከዛሬ ከነበሩት ነገሮች ውስጥ የተቀየሩ ነገሮች የሉም። እንደተለመደው አንድ ሰው መሙላት ያለበት አንድ ነው፣ ወይም ደግሞ አንድ ሰው አንድ ፎርም ነው መሙላት ያለበት። ሁለቴ ከሞልቶ ከተገኘ አይቻልም። እንዲሁም ደግሞ ኤዱኬሽንና ወርክ ኤክስፒሪየንስ የመሳሰሉት አይነት ነገሮች እነ ፋሚሊ ሜምበር የመሳሰሉት አይነት ነገሮች እዛው እንደነበሩ የሚቀጥሉ ይሆናል ማለት ነው። ኦፊሻል ዌብሳይቱ ላይ ማለትም dvprogram.state.gov ላይ ገብታችሁ ማግኘት የምትፈልጉ ሰዎች ይኸው እዚህ ጋር የተቀመጠውን ሊንክ በመጠቀም ዲቴል እኔ ከነገርኳችሁ በተጨማሪም ገብታችሁ ማግኘት ትችላላችሁ ማለት ነው። ሌላኛው ዲቪ 27 መቼ ነው የሚጀመረው የሚለውን በምንመለከትበት ጊዜ ኦፕን የሚደረገው ኦክቶበር 2025 ላይ ይሆናል ማለት ነው። የሚዘጋው ደግሞ ኖቬምበር 2025 ላይ ይሆናል ማለት ነው። ሪዛልት አናውንስ የሚደረገው ደግሞ ሜይ 2026 ወይም ቀጣይ ዓመት ላይ ይሆናል ማለት ነው። የቪዛ ኢንተርቪው የሚጀምረው ደግሞ ኦክቶበር 2026 ወይ ደግሞ ፎርም መሙላት በተጀመረ በአመቱ ነው። ውጤት የወጣላችሁ ሰዎች የቪዛ ኢንተርቪው የሚጀምረው ኦክቶበር 2026 ይሆናል ማለት ነው። ከዛ መቀጠል የመሄጃ ጊዜው ደግሞ ከኦክቶበር 2027 እስከ ሴፕቴምበር 2028 ድረስ ይሆናል ማለት ነው። ስለዚህ ያለው የታይም ስኬጁል ወይም ደግሞ ታይም ላይን ይህንን ይመስላል በአጭሩ ማለት ነው። ሌላኛው የፎቶ እና የመሳሰሉት አይነት ሪኳየርመንቶች እንደዛው ይቀጥላሉ። ምንም የሚቀሩ ነገሮች የለም። ፎቶ ላይ የተቀየረ ነገር የለም። ዋይት ባክግራውንድ፣ መነጽር ማድረግ አይቻልም። እንዲሁም ኖርማል የፊት ኤክስፕሬሽን ወይ ደግሞ ኤክስፕረስ የምንለው ነገር መግለጽ ይጠበቅባቸዋል። ወይ ደግሞ ፈገግ ብሎ ወይ ተኩሳትሮ አይነት ነገር አይቻልም ማለት ነው። ስለዚህ እሱን ነው። ሌላኛው ደግሞ ፎቶ 6 ወር ያለፈ ፎቶ መጠቀም አትችሉም። ከ6 ወር ወደዚህ የሆነ ፎቶ ነው መጠቀም የምትችሉት እና ሌላ ሳይዙ ሌላኛው ደግሞ ፋይል ሳይዙ የመሳሰሉት ነገር እንደ ድሮ የሚቀጥል ይሆናል። ጊዜው ሲደርስ እኔም እየመጣው ስለማሳያችሁ እንዴት ፎቶዎቹን ማዘጋጀት እንደምትችሉ እንዴት እንደምትሞሉ የመሳሰሉት አይነት ነገር በራሳችሁ መሙላት ለምትፈልጉ ሰዎች ያሳያችኋለሁ። እንደነገርኳችሁ ደግሞ በእኛ በኩል ለተወሰኑ ሰዎች ምን ሞላ ይሆናል ማለት ነው። ሌላኛው የተቀየሩ ነገሮች ያሉ የተጨመሩትን እነዛ 3ቱ የነገርኳችሁ ነገሮች ይሆናሉ። ፓስፖርት አፕሎድ ማድረግ $1 እና የሴኩሪቲ ቼክ የሚያደርጉበትን ነገር ሲስተማቸው ላይ አድ እንዳደረጉ ተገልጸዋል ማለት ነው። ስለዚህ አጠቃላይ የተጨመረው ዲቪ 27 ላይ ይህንን ይመስላል። አሪፍ ኢንፎርሜሽን በአጭሩ በቀጥታ እንዳገኛችሁበት ተስፋ አደርጋለሁ። ከዚህ ጋር ተያይዞ ማለትም ከዲቪ 27 ጋር ተያይዞ የሚቀርቡ ጥያቄዎችን ማለትም ሊጠቅማችሁ ይችላሉ ምላቸውን ቪዲዮዎች ቶሎ ከዚህ በኋላ ማዘጋጅላችሁ ይሆናል ማለት ነው። ስለዚህ መግቢያ ላይም እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየት፣ ጥያቄ ካለም እንዲሁም ቀጣይ እንድሰራ የምትፈልጉት ያልገባችሁ ነገር ካለ ስለ ዲቪም ሊሆን ይችላል፣ ስለሌላ ቪዛ ጥያቄም ሊሆን ይችላል ያላችሁን ኮሜንት ላይ ጻፉልኝ። ለእያንዳንዳችሁ መልሳለሁ። እንዲሁም በቪዲዮ የሚመለሱ ነገሮችም ከሆኑ ቪዲዮ ማዘጋጅላችሁ ይሆናል። አጠቃላይ ያለው ኢንፎርሜሽን ይህን ይመስላል። ቪዲዮ ከመውጣታችሁ በፊት ሁላችሁም ላይክ ያደረጋችሁ ብዙ ኢትዮጵያውያን ብዙ ኤርትራውያን እንዲጠቀሙ ማድረጋችሁ እንዳትረሱ። በቀጣይ በሌላ ቪዲዮ አገኛችኋለሁ። መልካም ጊዜ